የወንድምህ ሚስት እንደ ራስህ ተንከባከባት ትሪት አርጋት ይባላል። አንቺ ደግሞ ምንድነው የምትደነባበሪው? በጣም ደንግጠሻል። ምንድነው? ቀለል አርጊው። እንደገና ደግሞ እዚህ ቤት የሰቀሻቸው ፎቶዎች ምንድን ናቸው? የአብርሃም ፎቶ እዚህ ቤት ምን ይሰራል? አብርሃም ከዚህ በኋላ እዚህ ቤት ተመልሶ አይመጣም። አብርሃም እስከ ዛሬ ትንሽ ከራሱ ጋር አልነበረም እና አሁን ላይ ወደ ራሱ ተመልሷል። ስለዚህ ከዚህ በኋላ እዚህ ቤት አይመጣም። ከዚህ በኋላ እኔ ነኝ እዚህ ቤት የምመጣው። ወይፋ ግን አንተ ደህና ነህ አይደለ? ሁሉ መልካም ነው። በነገራችን ላይ መግቢያው ላይ እንደሰማችሁት እንግዲህ ልቀቀኝ ሆድዬ፣ ልቀቀኝ ሆዴ፣ ልቀቀኝ። እስኪ አዳምጡት፣ እስኪ ተመልሳችሁ አዳምጡት። ምንድን ነው ያላችሁ? እስኪ ወዶቼ እኔ ለእናንተ አንድ ጥያቄ ልጠይቃችሁ። የባላችሁ ወንድም የሆነ አንድ ሰው ቤት መጥቶ በእንደዚህ አይነት መንገድ እናንተን ዲስሪስፔክት ቢያደርጋችሁ ትታገሳላችሁ? የደነገጠች ለማስመሰል ሞከረች እንጂ በጣም ምንም እንዳልመሰላት ነው የተመለከትኩ የነበረው ቪዲዮን። እና ማለት ይሄ ምንም ነገር ራስን ከማስከበር ይጀምራል አይደል? በነገራችን ላይ ክብርን የሚያውቅ ሰው እኮ ነው ስለ ክብር የሚያውቀው አይደለ? መጀመሪያ እሷ ወደዚህ ስትመጣ በክብር ሲሆን የራሷን ክብር ዝቅ በማድረግ ነው እዚህ ሚዲያ ላይ የመጣችውና እንዴት ነው ማለት ሲነካካት ምናምን ነገር ኖርማል የሆነባት? እንዴት ነው ኖርማል ሆኖ የተሰማት? ለ8 ሰከንድ ምናምን ሳዳምጣት ኖርማል ነበር። ከዛ በኋላ ነው ለመቆጣት ምናምን ነገር ካሜራ እንዳለ አስተውላ ይሆን አላውቅም። ግን ደግሞ ኤፋ ማለት ምን አስበክ ነው ይሄን ነገር አሁን ያደረከው? ነገ ላይ ደግሞ ወንድምክ እንዴት እሷን እንደዚህ ተናገርካት፣ ለምን እንደዚህ አደረክ ብሎ ደግሞ ሌላ ቀውጢ ሌላ ድራማ ነው የሚፈጠረው። እናንተ ልጆች እኛን የደበቃችሁ ነገር አለ። ምናልባት እኛ የማናውቀው ነገርማ የሆነ ነገር ያለ ነው የሚመስለኝ። እና እንግዲህ ቁርጥሽን ወቂው ነው እርግጠኛ ነኝ። እንግዲህ የሆነ ነገር እኛ የማናውቀው ነገር እንዳልኳችሁ አለ እንጂ በሰላም አይደለም። ኤፋም በዚህን ያህል ድፍረት አግኝቶ ቤቷ ሄዶ እንግዲህ ሊያውም በጣም ሪላክስ እያደረገ ነበር፣ ዘና ብሎ ፈታ ብሎ ነው። እሷም ደግሞ እኔ ቤቴን እኮ አሳይቼክም ከዛ በኋላም ደግሞ እርቅ ከፈጠርን በኋላ ሰላም ያወረድ ነው እንደ ቤተሰባዊነት ስላየው ወይም ደግሞ የባለቤቴ ወንድም ስለሆንኩ ነው። አይ ባለቤቴ ፈረደበት እኮ። በነገራችን ላይ ግን እኔ ይሄ እርጉዝ ነኝ የሚባለው ነገር ያው እንግዲህ ትናንትናም ይሄ የእርግዝና ድራማው መንገድ ላይ ሽንት የሚያሸና ነው እና ዛሬ ደግሞ እንግዲህ ደግሞ ከኤፋ ጋር እናንተ ቪዲዮን በተመለከታችሁት መንገድ እንግዲህ የነበሩት ነገሮች ብዙም አስተማሪ ያልሆኑ በጣም ማለት ባይሆኑ የምንላቸው ቪዲዮች ናቸው አንዳንድ እየተፖሰቱ ያሉትና ለምን እንደሆነ አላውቅም። ማለት መልእክቱ ምን እንደሆነ ማለት ሰዎች ከእንደዚህ አላስፈላጊ ትምህርታዊ ያልሆኑ ቪዲዮች ላይ ምን ሊገነዘቡ እንደሚችሉ አላውቅም። የሚሰሯቸው ነገሮች ግን ጥንቃቄ ብታደርጉባቸው መልካም እውነት ለመናገር ማለት ነው እና በነገራችን ላይ ሄርሜላ የዘራሹን ነው የምታጅጁ። እውነት ለመናገር የዘራሹን ነው የምታጅጁ። አንቺ ሩታን አስለቀሰሻት፣ አስከፍተሻት፣ በድለሻት አንቺ ሰላማዊ ህይወት የምትኖር ይመስልሻል? በእርግጥ እናውቃለን ኤፋም ቢሆን ለመበቀል ነው። ለምን አብሮ እንዲሆን ስለማይፈልግ ነው። በቃ በአጠቃላይ ከሄርሜላ ጋር አብርሃም እንዲሁም በአጠቃላይ አይፈልግም። ይሄ ግልጽ ነው። ከዛም አንጻር ነው አንቺን በማይሆኑ መንገዶች እየመጣ ከአንቺ ጋር ዲስሪስፔክትም የምትደራረጉት። ገብቶሻል አይደለ? ራሽን ብታስከብር ልክ እንደ ሴት ቀፍጠን ጅግን ብቲ ምናልባት አንቺ ከምትጠብቂው በላይ ነው አይደለም ሄድልሽ ነገሩ ሁሉ። አንቺ እኮ በቀደም ሽማግሌ ካላክ ብለሽ ጥያቄ ያቀረብሽ ሴት ነሽ እንዴ? እንደውም እኮ በአሁኑ ሰዓት እኮ የሚወድ የሚያፈቅር ሰው ሽማግሌ ካላኩ እንኳን ሲባል ሴቷ ልጅ ነች አለ። ቆይ ትንሽ ቆየት ማለት አለብን፣ መጠናናት አለብን፣ ገና ነው ጊዜው የሚሉት እኮ እንስቶች ናቸው። አሁን ላይ ግን እንስቷ ራሷ የፍቅር ጥያቄ አቅራቢ፣ እሷ ሽማግሌ ላኪ። እውነት በጣም ነው የሚደብረው። ምንድን ነው ትውልዱ የሚማረው? ምንድን እየተፈጠረ ያለው? በጣም ብዙ ነገሮች የሚያስጠሉ ነገሮች ናቸው እየተፈጠሩ ያሉት እና ሄርሜላ እውነት ለመናገር አላውቅም ፕላንሽ ራሱ ምን እንደሆነ እኔ ምንም አላውቅም። ከዚህ በፊትም በነገራችን ላይ ኤፋ የሆነ በሱ ቻናል የሆነ ቪዲዮ ተለቋል። ከዚህ በፊትም የሆነ እንደሚወዳት አይነት ነገር ምናምን ነገር ማለት ነው እና ይሄ ነገር ዛሬ ጀምር አይመስለኝም። ማለት የሆነ በጣም እንዴት ነው ዲፕ የሚታወቁ ላ ነው የሚመስሉት። ለምን እሷም ምንድነው ያለችው የሆነ ማለት ከባነነች በኋላ
እኔ እኮ የአብርሃም ወንድም ስለሆንክ እንጂ የዚህን ያህል አልታገስም። ትዕግስቴን በጣም ነው የተፈታተንከኝ ያለው። እንዴት ነው ፎቶ የምታወርደው? እንዴት ነው አብርሃም እዚህ ቤት አይመጣም የምትለኝ? አንተ ምን ቤት ነህ? አንተ ምን የምታውቀው ነገር አለ ያለች ነበርና ወንድሙ አይደል እንዴ? በነገራችን ላይ የፋ ወንድሙ ነው ያክስት ልጅ ያጎት ልጅ ነው። በነገራችን ላይ እኔ አላውቅም። ለምን በጣም ኮንፊደንስ አለው አብርሃም። እንኳን በስንት መከራ እኮ ነው ፍቅሩን የገለጸው አይደል እንዴ? በስንት መከራ ተብሎ ስንት ነገር ተብሎ እኮ ነው ኤፋ እንኳን እንደዚህ በማይክሮ ሰከንድ ሀሳቡን ሲገልጽ የሚገርም እኮ ነው። በነገራችን ላይ ያው የሰው ባህሪ የሁላችንም ይለያያል። የሁላችንም ሲለያይ ደግሞ ለምሳሌ እኔ ፐርፌክት የሆንኩበት ነገር ሌላኛው ሰው አላደለ ፐርፌክት ላይሆን ይችላል አይደለ? ደግሞ ሌላ በተቃራኒ ነገር ደግሞ እኔ ደካማ የሆንኩበት ነገር ያኛው ሰው ደግሞ ብርቱ ሆኖ ታገኙታላችሁ። እና ህይወት የተገላቢጥሽ አይደለች? እና ያው ዛሬ ሩቲም ከነ ሜሪ ጋር ከዳኒ የመጣችው ቪዲዮ አለ። ስለዛም ቅድም እየነገርኳችሁ ነበረ። እውነት ለመናገር እኔ ሩታ ከልጇና ከልጇ ጋር ብትመጣ በጣም መልካም ነው። ለምን በጣም ብዙ ኦዲየንሶች በጣም ብዙ የሚባሉ ኦዲየንሶች እንግዲህ ለእሷ የሚቆሙ ለእሷ የሚታገሉ እየተሰደቡ ብዙ ነገር እየተባሉ በቃ አላደለ ሰውን ስንወድ ከነጥጉ ነው። እሷን እኛ በምንም አንቀየርባትም። ሩታን የምናውቃት ከመሰረቷ ነው። ከመሰረት ካመጣጧ መልካም ልጅ ባትሆን በእውነተኛው ማንነቷ ባትመጣ ኖሮ ማናችንም ላንወዳት እንችል ነበር። ግን እዚህ ሚዲያ ላይ መታ ሁላችንም አንድ ያደረገች እንስት ናት። በተለይ አብዛኛውን በውጭ ላይ የሚኖሩ እህቶች እንግዲህ አብረው ግሩፕ ፈጥረው ሰላም እንዲጠያየቁ ብዙ ነገሮች እንዲደረጉ አድርጋለች እና የሰው ልጅ ደግሞ የሰራውን መልካም ስራ ከፈጣሪ ነው የሚያገኘው። ምንጊዜም እናንተ መልካም ነገር አድርጉ፣ ምላሹን ግን ከሰው እንዳትጠብቁ ከእግዚአብሔር ታገኙታላችሁ። እውነት እግዚአብሔር በጣም መልካም አባት ነው። በነገሮች ሁሉ እግዚአብሔር ከኛ ጋር ያለው ዋናው ትልቁ ነገር ምንድን ነው? የኛ እምነት ነው። እና ሩቲ እንግዲህ በጣም እድለኛለች። በጣም የሚወዱሽ የሚሳሱልሽ ኦዲየንሶች አሉሽ። እንዲሁም እንግዲህ ሁልጊዜ እንደሚባለው ደስታ ነው። አሁን ላይ እንግዲህ ለምን ከደስታ ጋር ሰላም ፈጥረው ለምን አብረው አይሆኑም ነው። ደስታ ደግሞ ያው ብዙ ጊዜ እንደምላችሁ እሷን የሚረዳበት እንትን የለውም። በቃ አቅም የለውም። ምን ጊዜም ደካማ ነው። በቃ እኔ ላንቺ ብዬ አይነት ነገር ሁልጊዜ እንደምላችሁ እና አማርኛ ደጋገምኩባችሁ አይደለ? ግን ደግሞ እንደ ወንድ ልጅ ቆፍጠን ብሎ ጅግን ብሎ ራሱን አስከብሮ ሩታን ቢያስከብራት በቃ በዙሪያ ያሉትን እነዚህ አላስፈላጊ የሚባሉ ሰዎችን አስወግዶላት። በነገራችን ላይ ወዶቼ ሩታ እዚህ ምድር ላይ በጣም ከሚያስፈልጋት ዋናው ነገር ነው ታውቃላችሁ፣ ልጇ ነው። ከልጇ ጋር ብዙ ነገሮችን መስራት ትችላለች። ይሄ ግርግሩን በቃ ትታው ስትጠራም እዛ ቦታ ላይ ላለመሄድ መወሰን አለቀ። ዩቱብ ቻናሏ እሷ ከሆነች ማኔጅ የምታደርገው በቃ በራሷ ዩቱብ ቻናሎች ቪዲዮ እየለቀቀች እሷ ማይዝናናትን ነገር እያደረገች ነገሮችን ማስኬት ትችላለች። ግዴታ የሆነ በህይወታችሁ ወንድ ልጅ ስላለ ብቻ አይደለም ስኬታማ የምትሆኑት። በጣም ብዙ ጠንካራ የሆኑ እንስቶች አሉ። ያው በጣም ጠንካራ የሆኑ ሲንግል ማሞች አሉ። እንዲሁም ደግሞ በተለያየ ሁኔታ ውስጥ ያሉ በጣም ብዙ ጀግና እናቶች አሉ። ያው ሁልጊዜ እንደምላችሁ የሩቴ ታሪክ ሚዲያ ላይ ስለወጣ ነው እንጂ ብዙዎች ደግሞ ከካሜራ ጀርባ ወይም ደግሞ ካሜራ ያልወጡ በጣም ብዙ ፈተና የሚያሳልፉ እህቶች አሉና ብቻ እግዚአብሔር መልካም ነው። ነገሮችን እሱ ሲያከናውን ምንም የሚጎድልበት ነገር የለም። ለምን እግዚአብሔር ይችላል። እግዚአብሔር የምሕረት አባት ነው፣ የቸርነት አባት ነው አይደለም። በአጠቃላይ ደስታ እንግዲህ እውነት አንተ አደብ ገዝተ ልቦና ገዝተ ትዕግስት ኖሮክ ብዙ ነገሮችን አብራችሁ መስራት ትችላላችሁ። በጣም ብዙ ነገሮችን ግን አንተ ነገሮች የምታበላቸው ምንድን ነው? እኔ እንዲህ አድርጌ የሚባለው ነገር ደስ አይልም። ለምን አንድ ሰው ስትወደው ስታፈቅረው ለዛ ሰው ነው አንተ የምትኖሩ አይደለ? ለዛ ሰው ነው ዋጋ የምትከፍሉ አይደለ? ያንን ሰው ካልወደድከው ግን በቃ የሆነ መንገድ ላይ መንገዱ ይበጠሳል። ለምን? በትክክለኛ ወይ ስላልሆነ ማለት ነው። አንዳንድ ጊዜ እንዴት ነው እኛ የምናስበውና ያኛው የምንወደው ሰው ወይም ደግሞ የምናፈቅረው ሰው
ሀሳባችን አንድ መሆን አለበት። አንድ መሆን ስላችሁ ያኛው ሰው እየተረዳችሁ እናንተም ያንኛው ሰው ልትረዱት ይገባል። ይሄ መደማመጥ፣ መሰማማት ምንድን ነው የሚያስፈልገው? ምንድን ነው አሁን ላይ ያለበት ሁኔታ? ለምን ሩታ ያሳለፈችውን ወይም ደግሞ እያለፈ ያለውን ነገር ምናልባት የማያውቅ ሰው ካልሆነ በስተቀር መቼም እያንዳንዱን እዚህ ሚዲያ ላይ እንግዲህ የደረሰባትን የተበደለችውን ነገር አይተናል አይደለ?